እመቤታችን ድንግል ማርያም ማለት ረቂቁ ቃል የገዘፈባት ታቦታችን ናት። ድንግል ማርያም እንደ ሰው ልጅ ሞታለች። ይሄ የሚራብ ስጋዋ የማይራብ የሚሆነው በታደሰ ስጋ ነው። መሞት ነበረባት። ሞት ለድንግል ማርያም የምትታደስበት መንገዷ ነው። ሞት ለድንግል ማርያም ወደ አዲስ ሕይወት የምትሸጋገርበት ድልድዩዋ ነው። ሞት የመጣብን በበደል ምክንያት እንደሆነ እናውቃለን። ሞት የኃጢአት ውጤት ነው። ይሄን እናውቃለን። ክርስቶስ ከሞተ በኋላ ግን ሞት የክርስቶስ መንገድ ነው። ስለዚህ ድንግል ማርያም የምትሞተው ኃጢአት ስላለባት በደል እንደኛ የመርገም ውርስ የኃጢአት ውርስ ስላለባት አይደለም። ወደ አዲስ ዓለም መሸጋገር መታደስ ስለነበረባት ነው። የሞትን ዓላማ የቀየረው መድኃኔ ዓለም ክርስቶስ ነው። ስለዚህ አይደለም ድንግል ማርያም እኔ እንኳን ሁላችንም ስንሞት ሞት መርገም ስለሆነ አይደለም፣ በክርስቶስ መንገድ ነው የምንሞተው። እንደ ልጇ ትንሣኤ ነው የተነሳች ድንግል ማርያም። አሁን ድንግል ማርያም እሁድ ሞታ ማክሰኞ ተነሳች ከዛ እንደዚህ የሚለው አይደለም። መንፈሴም በሉ እስኪ በአምላኬ በመድኃኒቴ ሐሴት ታደርጋለች። በመድኃኒቴ አለች እመቤታችን ቅድስት ድንግል ማርያም። ኢየሱስ ክርስቶስ ለሷ መድኃኒት የሚሆናት እንዴት ነው? እኔና እናንተ መድኃኒታችን ብንለው ከኃጢአት ስላዳነን ከመርገም ስላነጻን ቤዛ ስለሆነን ነው። ወዲህ ድንግል ማርያም ከእናቷ ማህፀን ጀምሮ ኃጢአት አልሰራችም ንጽሕት ናት እያለች የምታስተምር ቤተ ክርስቲያን እሷ ራሷ መድኃኒቴ እያለችው ነው። ምንድን ነው ነገሩ? ወይስ እንደኛ የባህሪ በደል ነበረባት ማለት እንደኛ መርገም ተላልፎባት ነበር ወይ የሚለውን እንግዲህ ስናይ የመጀመሪያው ክርስቲያኖች መድኃኒቴ ስትል ድንግል ማርያም እመቤታችን መድኃኒት ብለዋለች። እውነት ነው። የመጀመሪያው ምክንያት መድኃኒቴ የምትልበት ወይም ያለችበት መድኃኒት ሁለት አይነት አገልግሎት ይሰጣል። አንደኛው የታመመ ሰው መፈወስ፣ ሁለተኛው ሳይታመሙ ከበሽታ መጠበቅ። ሁለቱም መድኃኒቶች ናቸው። አንደኛ የታመመ ሰው ከበሽታው ምን ይሆናል? በመድኃኒት ይድናል። ሁለተኛ ደግሞ ያልታመመ ሰው ክትባት በምንለው መልኩ ማለት ነው መድኃኒቱን ቀድሞ ይወስድና ሳይታመም ቀድሞ ይወስድና ከበሽታ ይድናል። አብዛኞቻችን እርግጠኛ ነኝ በጣም ጥቂቶቻችን ክትባት አልፎ ሊሆን ይችላል፣ ግን እርግጠኛ ነኝ ብዙዎቹ ክትባት ተከትበናል ሳንታመም መድኃኒቱን ቀድመን ወስደናል። በዚህ ምክንያት በገጠራማውም በከተማውም የኢትዮጵያ ክፍል እንደ ወረርሽኝ የሚመጣ በሽታ አለ እየተባለ እናቶቻችን በግድ አስከትበውናል። መድኃኒቱን ቀድሞ መውሰድ ነው። ሳንታመም ገና በሽታ ወደኛ ሳይመጣ መድኃኒቱን መውሰድ፣ ከዚያም ከበሽታ መዳን። ከተያዙ በኋላ በሽታ ከያዛቸው በኋላ መድኃኒቱን ወስደው ከበሽታ የሚድኑም ሰዎች አሉ። ሁለቱም መድኃኒት ተጠቃሚዎች ናቸው። አንዱ የታመመ ነው፣ ግን አንዱ ደግሞ ምን ያላለ ነው ማለት ነው። ግን መድኃኒት ማለት የሚያገለግለው ለታመመ ብቻ ነው ወይስ ላልታመመ? አሁን በዚህ አጭር እውነት ለታመመ ብቻ ነው? ምን አላችሁ? ይሄ ማለት እንግዲህ ለታመመ ብቻ ነው የሚል ሰው ካለ ክትባት አምልጦታል ማለት ነው። ገና ምንም በሽታ ሳያውቀን ቅድመ መከላከል የሚባለው የሀገራችን የጤና ፖሊሲ እኛን የክትባት ተጠቃሚዎች አድርጎናል። ይሄ ማለት ምሳሌው ሕጹጽ ይባላል። በትክክል ለምንናገርለት ነገር ምሳሌ የሚሆን በምድር ላይ ምንም ነገር የለም። ምክንያቱም የበሽታ መከላከያ መድኃኒት ክትባት ከወሰዱ በኋላ በሌላ ህመም ወይም በራሱ ሊታመሙ የሚችሉ ሰዎች አሉ። የድንግል ማርያም እንደዛ አይደለም። መድኃኒቷ ሊቃውንቱ ምን አሉ? ስለ እመቤታችን መድኃኒት አወሳሰድ ሲናገሩ እስኪ አብራችሁ ይበሉ። መንፈስ ቅዱስ በሉ እስኪ አቀባ እምከርሰ እማ። መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት ማለት ነው። ከእናቷ ማለት ከሐና ማለት አይደለም፣ ከሔዋን ጀምሮ ማለት ነው። ይህንን ደግሞ ቴዎዶጦስ የሚባል የቤተ ክርስቲያናችን ሊቅ የበለጠ ያጠነክረዋል። ቴዎዶጦስ
እመቤታችን ድንግል ማርያምን በተመለከተ እሱ ቴዎዶጦስ የተባለ ቤተክርስቲያናችን ሊቅ ሲጽፍ ከእናቷ ማህፀን ጀምሮ ዘተፈጥረት እምጽቡር ጽሩይ ነው የሚላት። ከንጹህ ጭቃ የተሰራች ማለት ነው። እስኪ አብራችሁ በሉ፣ ከንጹህ ጭቃ ምን ያለች? አቤት! ከንጹህ ጭቃ የተሰራች ይላታል። ስለዚህ ከንጹህ ጭቃ ማለት ከኢያቄም ከሐና ማለት አይደለም። ገና ከጥንቱ ጀምሮ እግዚአብሔር ባወቀ የጠበቃት ለማለት ነው። እግዚአብሔር ባወቀ በንጽህና በቅድስና የጠበቃት ማለት ነው። ከንጹህ ጭቃ ማለት እንጂማ አዳምም ከንጹህ ጭቃ ነው የተሰራው፣ ሔዋንም ከንጹህ ጭቃ ነው የተሰራችው። የአዳም ልጆች በሙሉ ከንጹህ ጭቃ ነው የተሰሩት። ሲፈጠሩ እንዲያው ገና ሲፈጠሩ በደለኛ ሆነው አይደለም፣ ሌሎቹ በአዳም ምክንያት በደለኞች ሆነዋል። የድንግል ማርያም ግን ከንጹህ ጭቃ የተፈጠረች መባሉ ሁሉም ሰው በበደለበት ዘመን ያልበደለች በመሆኗ እግዚአብሔር መንፈስ ቅዱስ አስቀድሞ መድኃኒቷ ሆኖ ከሔዋን ማህፀን ጀምሮ ወይም ከሰው ዘር ታሪክ ጀምሮ በንጽህና በቅድስና የተጠበቀች መሆኗን ለመግለጥ ነው ቅዱስ ቴዎዶጦስ ከንጹህ ጭቃ የተፈጠረች ብሎ የሚገልጣት። ስለዚህ ድንግል ማርያም ልጇን ኢየሱስ ክርስቶስን መድኃኒቴ ስትለው መድኃኒትነቷ ታማ የኃጢአት ደዌ የኃጢአት በሽታ ስላገኛት አይደለም። ከኃጢአት ደዌ ከኃጢአት በሽታ አስቀድሞ ስለተከላከላት ነው። ስለተከላከለላት ምን ስላለላት አልኳችሁ? በዚህ ጉዳይ ላይ ሁለተኛ የምነግራችሁ ነገር ላይ ብዙ አልሄድበትም። አንዳንድ ሰዎች ምን ይላሉ? በተለይ የግብፅ ቤተክርስቲያንን እንደ አብነት የሚጠቅሱ ሰዎች አሉ። በዚህ ጉዳይ ላይ የግብፅ ሊቃውንትስ ፊተኞቹ ምን ይላሉ የሚለውን ማየት ተገቢ ይመስለኛል። የአሁኖቹ እውነት ነው። የአሁኖቹ እመቤታችን ንጽሕት ናት፣ ኃጢአት የለባትም፣ ርኩሰት የለባትም። ነገር ግን ቅዱስ ገብርኤል መጥቶ ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ ብሎ ባበሰራት ጊዜ ከኃጢአት ነጻች። ቅዱስ ገብርኤል ባበሰራት ጊዜ። እስከዚያ ግን እንደማናችንም በደል የነበረባት ሴት፣ መርገም የነበረባት ሴት ነበረች። ላቲስባት ከዚያ ቅዱስ ገብርኤል መጥቶ ሲያበስራት ከኃጢአት ነጻች ይላሉ። ባጭሩ ሲያበስራት ከኃጢአት ምናለች ነው የሚሉ አልኳችሁ። በነገራችን ላይ ግብፃውያንን አብነት የማናደርገው በብዙ ምክንያት ነው። አንደኛ ይሄ ነገር ነው። ሁለተኛ የቀደሙ አባቶቻቸው ግብፃውያንም ይሄንን አይሉም። ምክንያቱም በግብፅ የምናውቃቸው በርካታ ሊቃውንት መጻሕፍቶቻቸው ደርሶናል። በጣም ብዙዎቹ ይሄ እምነት የላቸውም። አንድ ሁለተኛ ግብፃውያን ለምሳሌ ዓርብ ጠዋት እንደሚቀድሱ ታውቃላችሁ። ሐሜት አይደለም፣ ማንም ሰው ቼክ ማድረግ የሚችለው ነገር ነው። ዓርብ ጠዋት ነው የሚቀድሱት። ወደው አይደለም። እንደ ሀገር ዓርብ ሰንበት የነሱ እሁድ ስለሆነ ነው። ከስድስተኛው መቶ ክፍለ ዘመን በኋላ ታሪክ እዚያ ምድር ላይ ስለተቀየረ ማለት ነው። ስለዚህ ሳይወዱ በግድ ዓርብ ለነሱ እሁዳቸው ነው። ዓርብ ለግብፃውያን ምናቸው ነው አልኳችሁ? ግብፃውያን አሁን ዓርብ ጠዋት ስለሚቀድሱ እኔም ዓርብ ጠዋት መቀደስ አለብኝ የሚል ሰው ሞኝ ነው ማለት ነው። ከጊዜ በኋላ አንድም በልዩ ልዩ ሃይማኖታዊ ጣልቃ ገብ ሐሳቦች ምክንያት፣ በሌላ መልኩ ደግሞ በልዩ ልዩ ተጽዕኖዎች ምክንያት ከቀኖናም ከታሪክም ከብዙ ነገርም ትንሽ ከመሰረታዊው የመዳን ትምህርታችን ባሻገር የምንለያይበት ነገር ብዙ ነው። ከመዳን ትምህርታችን ባሻገር ያው እንደምታውቁት በአምስቱ አእማደ ምስጢራት ደረጃ ልዩነት የለንም። ይሄን ታውቃላችሁ። መሰረታዊ የሚባል ልዩነት የለንም። ሌሎች ጋር ግን እንዲህ አይነት ልዩነት አለ እና ከግብፃውያን ጋር ብዙ ማንነካካቸው ነገሮች አሉ ማለት ነው። አንዳንዶቹ ሳይወዱ በግድ የመጣባቸው እንደ ሀገር ሊቋቋሙት የማይችል ችግር ደርሶባቸዋል። ስለዚህ አሁን ግብፅ ከቅዱስ ገብርኤል ሲያበስራት ነው ድንግል ማርያም ከርኩሰት ከመርገም የነጻችው ብሎ የሚያምን ሰው ግብፅን ካመነ ዓርብ ጠዋት ልቀድስ እያለ ነው ማለት ነው። ችግር ያመጣባቸውን ይሄ ስህተት ነው። ሌላው በጣም ድንቅ የሆነ ምስጢር የሚናገረው ያለ ምክንያት ያለ ምስጢር የማይናገር የሶርያው ሊቅ ቅዱስ ኤፍሬም እመቤታችንን ደግሞ ደጋግሞ ምን ይላታል? የሰርግ ቤት ይላታል። የምን ቤት ይላታል አልኳችሁ? እየደጋገመ የሰርግ ቤት ይላታል። ቤተ ከብካብ ንጹህ የሰርግ ቤት ይላታል።
እስኪ ልጠይቃችሁ፣ የሰርግ ቤት ሰርጉ ሲደርስ ነው የሚያምረው ወይስ ቀድሞ ነው የሚዘጋጀው? ንገሩኝ እስኪ ንገሩኛ። ወይስ ሙሽሪት ስትመጣ ሙሽራው ሲመጣ ነው እንዴ? እየመጡ ናቸው ተብሎ መንገድ ላይ ያሉ ሰርግ ቤት ዝግጅት ይደረጋል? ነውር አይደለም? መቼ ነው የሚዘጋጀው የሰርግ ቤቱ? ቀድሞ እንዴ! በጀቱ ወጪው ምናምን እንዴ ቀድሞ ነው እንጂ በጣም ቀድሞ። ቅዱስ ኤፍሬም እመቤታችንን ያለ በጣም ብዙ ምክንያቶች አሉ። አሁን አልናገራቸውም እንዳላስመሻችሁ። አንዱን ምክንያት ስነግራችሁ ግን የሰርግ ቤት ብሎ ከተናገረበት ምስጢራት አንዱ ሙሽራው ክርስቶስ ሙሽራው ልጇ ወደሷ ሲመጣ የተዘጋጀች አይደለችም። ሙሽራው ወደሷ እንደሚመጣ ቀድሞ ሲታወቅ በንጽህና በቅድስና የተዘጋጀች ቤት ስለሆነች ነው የሰርግ ቤት የተባለችው። ድንግል ማርያም የሰርግ አዳራሽ የተባለችው ሙሽራዋ ሰማይ በግ የተባለው ክርስቶስ ነው። ዮሐንስ መጥምቅ ሰማያዊ ሙሽራ እኔ ሚዜው ነኝ ብሎ የመሰከረለት ሙሽራው ኢየሱስ ክርስቶስ ነው። የሰርግ ቤት ደግሞ እመቤታችን ድንግል ማርያም እና ሙሽራው ክርስቶስ ሊጸነስ ሲመጣ አይደለም ንጹህ የምትሆነው፣ ወደሷ ሙሽራው ከመምጣቱ አስቀድሞ ቀድሞ ነው የሚዘጋጀው የሰርግ ቤት በባህሪው። ሌላ ምሳሌ አለን። ምናልባት ሰፊ ሐሳብ ያለበት ነው፣ አሳጥሬ ልንገራችሁ። እመቤታችን ቅዱስ ኤፍሬምን ጨምሮ ሌሎች በርካታ ሊቃውንት በብሉይ ኪዳን ታቦት ይመስሏታል። በብሉይ ኪዳን ታቦት በማን ይመስሏታል አልኳችሁ? በብሉይ ኪዳን ታቦት የሚሰራው ከሚነቅዝ እንጨት አይደለም፣ ከማይነቅዝ እንጨት ነው። ምን ከማይል እንጨት አልኳችሁ? በጣም ጠንካራ ከሆነ እጅግ በጣም አፈርም ውሃም ሊቋቋም ከሚችል የቤተ ክርስቲያን ሊቃውንት ምን ይሉታል? ሸምሸር ሰጢር ይሉታል ልዩ ስሙን። እና ግራር የሚመስል እንጨት ነው፣ በጣም ጠንካራ። ይሄ ከዚህ ይሰራል። ለምንድን ነው አሁን ይሄ ጠንካራ የሚሆነው? መቼ ነው የሚሆነው ያላችሁ እንደሆነ ለታቦት ሲመረጥ አይደለም። እንደው አንተ በቃ ለታቦትነት ተመርጠሃል ተብሎ ሲቆረጥ አይደለም። ጠንካራ የማይነቅዝ የሚሆነው የማይበላሽ የሚሆነው ገና ሲበቅል ነው። ገና ምን ሲል ነው አልኳችሁ? አቤት እንጂ እንዲያው የብሉይ ኪዳኑ ሊቀ ካህን ወይ ደግሞ የሐዲስ ኪዳኑ ካህን ሄዶ ሲያየው ይሄ እንጨት ለታቦት ይሆናል ብሎ ሲመርጠው አይደለም። ገና ሲበቅል ነው። ንገሩኝ እስኪ ገና ምን ሲል ነው አልኳችሁ? ያለ ምክንያት አይደለም። ይሄም በታቦት እንጨት የተመሰለችበት ምክንያት በታቦት ላይ የሚጻፈው ቃል የኢየሱስ ክርስቶስ ምሳሌ ነው። በነገራችን ላይ ያው እኛ በተለምዶ ጽላቱን ታቦቱን ጽላት እያለ ስለምንናገር እንጂ ታቦት ጽላት በጣም ይለያያሉ። እስኪ ዝም ብዬ ትንሽ ገፋ አድርጌ ልንገራችሁ። እዚች ላይ እየሰማችሁኝ ነው? ግን እየገባችሁ ነው የምለው ነገር? እሺ። ጽላት እመቤታችን ናት። በጽላቱ ላይ የሚጻፈው ቃል ደግሞ ኢየሱስ ክርስቶስ ነው እና ቅዱስ ኤፍሬም በእሑድ ውዳሴ ማርያም ድርሰቱ ቀዲሙ ዜነወነ በየውጣ ብሎ የቀደመ ስሙን በየፊደል ነገረን አለ። ባጭሩ 10ሩን ቃላት በሁለቱ ጽላት ላይ ጽፎ ነገረን። 10ሩ ቃላት በምን ላይ ጽፎ አለ? የሚገርማችሁ 10ሩ ቃላት የሚታዩ አይደሉም። 10ሩ ቃላት ምን የሚሉ አይደሉም አልኳችሁ። አሁን ለምሳሌ አትስረቅ፣ ይሄንን ትሰሙታላችሁ ወይስ ታዩታላችሁ? አቤት አትስረቅ የሚለውን ከ10ሩ ቃል አንዱን ማየት ብትፈልጉ ምን ታረጉታላችሁ? እስኪ ንገሩኝ። አቤት እንዴ ማየት ብትፈልጉ አትስረቅ የሚለውን ቃል ረቂቅ ቃል ነው። ስለዚህ ይሄን ረቂቅ ቃል ከጆሮ ወደ አይን ለማምጣት ምን ታረጉታላችሁ? እስኪ ንገሩኝ። ይጻፋል አይደለ? አያችሁት? ረቂቁ ቃል። አሁን በተመሳሳይ መልኩ አትስረቅ የሚለውን ቃል ተውትና ሌላ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እስኪ አብራችሁ ይበሉ። ቃል በመጀመሪያ ነበረ በሉ እስኪ። ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃል ማን ነበረ? አያችሁ፣ ይሄ ቃል አሁን ግዙፍ ነው ወይስ ደግሞ ረቂቅ ነው? እናንተ ስታምኑ ስታውቁ ረቂቅ ነው ወይስ ግዙፍ ነው? አቤት በጣም ረቂቅ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። በጣም ረቂቅ ነው። ረቂቅ ይሄ ረቂቅ ቃል እንዲታይ እንዲገዝፍ
የዘላለም ሕይወት የሆነ ስጋና ደም እንዲኖረው እንዲመሰገን በከብቶች በረት እንዲወለድ ለዓለም ቤዛ እንዲሆን ያ ረቂቁ ቃል ገዝፎ የተጻፈባት የሐዲስ ኪዳኗ አማናዊ ጽላት ማን ልትሆን ትችላለች? እስኪ ንገሩኝ። አቤት ታቦት ያላት ለዚህ ነው። ባጭሩ በብሉይ ኪዳኑ ታቦት አያችሁ፣ አትስረቅ፣ አታመንዝር፣ አምላክህ እግዚአብሔርን አክብር፣ ሰንበትን አክብር፣ እሱን አምልክ፣ ባልንጀራህን እንደራስህ ውደድ የሚሉ ቃላት የተጻፉባቸው ነበር። ያቺ ጽላት 10 ቃላት ነበር የተጻፉባት። የብሉይ ኪዳኑ ጽላት ላይ ስንት ቃል ተጽፏል አልኳችሁ? በደንብ እየገባችሁ አስረግጠን ነው መነጋገር መማር ያለብን። በብሉይ ኪዳኑ ጽላት ላይ ስንት ቃል ተጽፏል? 10 ቃላት። ታዲያ ቅዱስ ኤፍሬም እመቤታችንን ጽላት የሚላት ለምንድን ነው ያላችሁ እንደሆነ እሷ ጋር 10 ቃል አይደለም፣ የ10 ቃላት ባለቤት እሷ ላይ ተጽፏል። እሱም ልዩ ስሙ ቃል ነው። ቃል በመጀመሪያ ነበረ፣ ቃል በእግዚአብሔር ዘንድ ነበር። ቃል ማን ነበር አለ? ራሱ እግዚአብሔር ነው ቃል። አያችሁት? 10 ቃላት አይደለም ድንግል ማርያም ላይ የተጻፉ፣ የ10 ቃላት ጸሐፊ ራሱ እግዚአብሔር፣ ራሱ ባለቤቱ ኢየሱስ ክርስቶስ። የእሷ ማህፀን ላይ ተጻፈ ማለት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሊሆን በስጋ ሊገለጥ ረቂቅ መለኮት ከሷ ተወለደ። አያችሁት? አሁን ሙሴ መጀመሪያ ቃላቱን ሲሰማ አትስረቅ፣ አታመንዝር፣ አትግደል ምናምን የሚለውን በጆሮ ነበር የሰማው። ከዚያ ጽላቱ ላይ ተጽፎ ሲያገኘው ረቂቁ ቃል በጽላቱ ላይ ገዝፎ ታየ። አያችሁት? ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ረቂቅ ነበረ። ኪሩቤልና ሱራፌል እንኳን ዓለም ከተፈጠረ ዘመን ከተቆጠረ ጀምረው ተሸክመው የማያዩትን ዙፋን ያዩት ድንግል ማርያም በወለደችው ጊዜ ነው። ለምን? ረቂቁ ቃል በእሷ ገዝፏል። የማይታየው በእሷ ታይቷል። የማይጨበጠው በእሷ ተጨብጧል። የማይዳሰሰው በእሷ ተዳሷል። ከእሷ ስለገዘፈ አያችሁት? ቀለም ያስፈልጋል። በተመሳሳይ መልኩ ተመልከቱ። ልክ አቤል እንደሚለው ረቂቅ ነገር እግዚአብሔር ወልድ ረቂቅ ነበረ። ከሱ አቤል ከሚለው ስም በላይ የረቀቀ ነው። ታዲያ ገዝፎ ሊታይ ሲፈለግ ቀለም አስፈለገው። ያ ቀለም ዝም ብሎ እንዲሁ ቀለም በጥባጮች ከሆነ ነገር አምጥተው እንደሚበጠብጡት አይደለም። ያ ቀለም የድንግል ማርያም ስጋ ነው። ያ ቀለም አያችሁ፣ እግዚአብሔር ወልድ ገዝፎ የሚታይበት፣ እግዚአብሔር ወልድ ቤዛ የሚሆንበት ስጋና ደም የተገኘ ለወልድ ለኢየሱስ ክርስቶስ ቀለም የሆነችው የኢየሱስ ክርስቶስ ቀለሙ ማናት ማለት ነው። ስለዚህ ታቦት የምንላት ታቦት ማለት ይኸውላችሁ ረቂቁ ቃል ተጽፎ የተገኘበት መገለጫ የረቂቅ ቃል መግዘፊያ ነው፣ ገዝፎ የሚታይበት። አሁን ድንግል ማርያምም መላእክት ያመሰግኑ ዘንድ የሰው ልጆች እረኞች ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእግዚአብሔር ምስጋና ይሁን በሰማይም ምስጋና ተገባው በመላእክት ዘንድ እያሉ ሰውና መላእክት አንድ ሆነው እንዲያመሰግኑ አምላካችን ኢየሱስ ክርስቶስ ረቂቁ ቃል በእሷ እንዲገዝፍ ምክንያት የሆነችው ታቦታችን የሐዲስ ኪዳናችን ታቦት በሐዲስ ኪዳን ሌላ የለም እያልኳቸው አይደለም። ኢየሱስ ክርስቶስ ታቦት የሚላት ስጋ የለበሰችዋ ጽላት፣ ስጋ የለበሰችዋ ታቦት እመቤታችን ድንግል ማርያም ናት። ክብር ምስጋና ለእናታችን ለድንግል ማርያም ይሁንልን። ይሄ ትምህርት ገብቷችሁ ከሆነ እያልኳችሁ ያለሁት እመቤታችን ድንግል ማርያም ረቂቁ ቃል ስለገዘፈባት ታቦት ትባላለች። እስኪ አብራችሁ ይበሉ፣ እመቤታችን በሉ። ረቂቁ ቃል ስለገዘፈባት የቃል ቀለሙ ትባላለች። የቃል ምኑ ትባላለች? አሁን አቤል የሚለውን ስም ለማግዘፍ፣ ለማየት፣ ለመጨበጥ፣ ለመዳሰስ ምን ያስፈልገናል? ቀለም አይደለ? ኢየሱስ ክርስቶስ ደግሞ ረቂቁ መለኮት ገዝፎ እንዲታይ የሚበላ ስጋ የህይወት እንጀራ የሚጠጣ የህይወት ጽዋ እንዲሆን ቀለም አስፈለገው። ያ ቀለም ከሰማይ የመጣ አይደለም፣ ከድንግል ማርያም የተገኘ ነው። ስለዚህ እመቤታችን ድንግል ማርያም ማለት ረቂቁ ቃል የገዘፈባት ታቦታችን ናት። ይሄ ታቦት በምሳሌው የድንግል ማርያም ምሳሌ የሆነው የብሉይ ኪዳኑ ታቦት እንደው ለታቦት ተብሎ ሲቆረጥ አይደለም የማይበሰብስ የሚሆነው። ለታቦት ተብሎ ሲዘጋጅ አይደለም ጠንካራ የሚሆነው፣ ገና ሲበቅል ነው። ድንግል ማርያም ቅዱስ ገብርኤል መጥቶ ከሶስቱ ቅዱስ እኮ አንዱን ቅዱስ ልትወልጅ ነው
እያለ ሲያበስራት አይደለም ቅድስናዋ የሚጀምረው፣ ንጽህናዋ የሚጀምረው ገና ከእናቷ ማህፀን ጀምሮ ነው። ይሄንን ለመቋጨት እስኪ አብራችሁ ይበሉ። ታቦት በሉ። የማይነቅዝ የሚሆነው ለታቦትነት ሲቆረጥ አይደለም። ገና ከምን ጀምሮ ነው? እናንተ ጨርሱት እስኪ። አቤት ገና ምን ሲል ሲበቅል ነው እንጂ። ታዲያ ይሄም ትምህርት ምንን ያስረዳናል ያላችሁ እንደሆነ አንዳንድ ሊቃውንት ምን ይላሉ አልኳችሁ? ድንግል ማርያም ከኃጢአት የነጻችው ማን ሲያበስራት ነው አሉን? አቤት ምን አላችሁ? ቅዱስ ገብርኤል ትወልጃለሽ፣ ትጸንሻለሽ፣ ትወልጃለሽ ብሎ ሲያበስራት ነው አሉ። መንገድ ላይ አያችሁ፣ ህይወትን ኖራ የሆነ 15ኛው ዓመት ላይ መጥቶ እንዳበሰራት አያችሁ። መንገድ ላይ የጀመረ ቅድስና እንደማንም ፍጡር ኖራ ከዛ በኋላ ቅዱስ ገብርኤል ሲመጣ ከኃጢአት ነጻች። ይሄ እንደማይሆን ምሳሌዎች የሰርግ ቤት ያልናት፣ ታቦት ያልናት አባቶቻችን ቅዱሳን ሊቃውንት ይሄንን ያሉት ያለ ምክንያት አይደለም። ታቦት ገና ሲበቅል ቅዱስ ነው። ገና ሲበቅል ጠንካራ ነው። የማይፈርስ የማይበሰብስ ጠንካራ ነው። ድንግል ማርያም የጽድቅ ቅድስናና ጥንካሬ ያገኘችው ቅዱስ ገብርኤል ሲያበስራት አይደለም። ገና ከሔዋን ማህፀን ጀምሮ ቅድስት ድንግል ማርያም በንጽህና ያጌጠች ጠንካራዋ በጽድቅ በጸጋ የጠነከረች ጸጋ ክብርን የተላበሰች ብቸኛው የምድራችን ሴት ናት። ክብር ምስጋና ለእናታችን ለድንግል ማርያም ይሁንልን። ስለዚህ መንገድ ላይ የጀመረ ቅድስና የለም ማለት ነው። ያልኩት ግን ገብቷችኋል? ለሁላችሁ ግልጽ ነው? ቢያንስ ከዚህ ውስጥ ምናልባት እንደው 1000 ሰው ቢኖር 400 ከገባው ተመስገን ነው። ያው በአውደ ምሕረት ላይ እኛ የምንወቀስበት አውደ ምሕረቱ ያው አንዳንዱም ሰው እንደው የዛሬው መምህር ደግሞ ምን እንደተናገረ ሳይገባኝ ሄደ የሚል ስጋት ስላለ ልጅ ጓዳውን መዞር ያው ሳንወድ በግድ እንደዛ ነው ትምህርታችን። እና አንዳንዴ እንዲህ አይነት ነገር ትምህርት ስናስተምር እንፈራለን። ያ ምንድነው የሚለው ነገር ገብቷቸዋል ወይስ አልገባቸውም የሚለው ማለት ነውና ገብቷቸዋል ወይ? እግዚአብሔር እዝነ ልቡናችንን ለሁላችን ይክፈትልን። ወደ ሁለተኛው ነጥብ እንሂድ። ድንግል ማርያም እንደ ሰው ልጅ ሞታለች። ይሄ ሞት ታዲያ ኃጢአት ከሌለባት መርገም ከሌለባት ለምን ሞተች የሚል ሰው ደግሞ አለ። ለዚህም ብዙ ነገር አላነሳም፣ በጣም አጭር ነገር ነው የማነሳው። ሞት የመርገም ምልክት አይደለም። በሐዲስ ኪዳን ውጤቱ የመርገም ነበረ እናውቃለን። አዳም ሞትን ትሞታለህ ስለተባለ የስጋና የነፍስ ሞት መጥቶበታል። ሞት የመርገም ምልክት ማለት አሁን በሐዲስ ኪዳን የመርገም ምልክት አይደለም። የመርገም ምልክት አይደለም። እውነት ነው። ሞት የመጣ በኃጢአት ነው። እስኪ አብራችሁ ይበሉ። ሞት የመጣ በኃጢአት ነው በሉ እስኪ። ይህን ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 5 ወበከመ በጌጋያዱ ብእሲ ተኮነነ ኩሉ ዓለም፣ በአንድ በአዳም ምክንያት ዓለም ሁሉ ኃጢአተኛ እንደሆነ ወይም ሰው ሁሉ በደለኛ እንደሆነ ከማሁ በጽድቅ አሐዱ ብእሲ ይጸድቅ ኩሉ ዓለም፣ እንደዚህም ሁሉ በአንድ ጻድቅ ወይም በኢየሱስ ክርስቶስ ምክንያት ዓለም ሁሉ ይጸድቃል ወይም ጸድቋል እያለ ይናገራል። ምን ማለት ነው? ሞት የመጣብን በበደል ምክንያት እንደሆነ እናውቃለን። ሞት የኃጢአት ውጤት ነው። ይሄን እናውቃለን። ክርስቶስ ከሞተ በኋላ ግን ሞት የክርስቶስ መንገድ ነው። ሞት የኃጢአት ውጤት ስለሆነ ክርስቶስም ሞቷል እና ኦኬ፣ ሞት የኃጢአት ውጤት ነውና ክርስቶስም ስለሞተ ክርስቶስም የሞተው በኃጢአት ውጤት ምክንያት ነው ልንል አንችልም። ኃጢአት ስላለበት ነው ልንል አንችልም። አያችሁት? የሞትን ዓላማ የቀየረው መድኃኔዓለም ክርስቶስ ነው። ስለዚህ አይደለም ድንግል ማርያም፣ እኔ እንኳን ሁላችንም ስንሞት ሞት መርገም ስለሆነ አይደለም፣ በክርስቶስ መንገድ ነው የምንሞተው። አይደለም ሞታችን ትንሣኤያችን እንኳን እንደ ክርስቶስ ነው የሚሆነው። አምላካችን ክርስቶስ እንደተነሳ ማለት እሱ ያስነሳናል። እሱ በስልጣኑ ነው የተነሳ፣ እሱ በጌትነቱ ነው የተነሳ። እኛ ደግሞ እሱ ያስነሳናል። እና ተመልከቱት፣ ከመትንሣኤ ወልዳ ሲባል አንዳንድ ሰው እዚህ ጋር በጣም ሰፊ ልዩነት አለ። እኛም ቤት አካባቢ ባጭሩ ልንገራችሁ። እንደ ልጇ ትንሣኤ ነው የተነሳች ድንግል ማርያም። እንደምን ትንሣኤ አልኳችሁ? አቤት፣ እንደ ልጇ ትንሣኤ ነው። ግን እሷ ብቻ አይደለችም እንደ ልጇ የምትነሳው፣ እኛም እንደ ልጇ ነው የምንነሳው። እኛም እንደማን ነው አልኳችሁ? እንደ ልጇ ነው የምንነሳው። ይሄ ማለትን ማለት ነው። አሁን ድንግል ማርያም እሁድ ሞታ ማክሰኞ ተነሳች፣ ከዛ እንደዚህ የሚለው አይደለም። እንደ ልጇ ማለት እኛ እንደ ልጇ እንነሳለን ማለት ሁላችን በመቃብር ውስጥ 3 ቀን እንሰነብታለን ማለት አይደለም። 3000 ዓመት የቆዩ አሉ፣ 4000 ዓመት
ገና ብዙ ዓመት ልንቆይ እንችላለን ክርስቶስ መጥቶ እስኪያስነሳ ድረስ። የምንነሳው ግን እንደ ልጇ ትንሣኤ ነው። ይሄ ማለት 3 ቀን እንቆያለን ማለት አይደለም። እንደ ልጇ ትንሣኤ ማለት የማይራብ የማይጠማ ስጋ ይዘን እንነሳለን ማለት ነው። እንደ ልጇ ትንሣኤ ማለት ሁለተኛ የማንሞት ሆነን እንነሳለን ማለት ነው። እንደ ልጇ ትንሣኤ ማለት የማያረጅ ስጋ የማይደክም ስጋ ይዘን እንነሳለን ማለት ነው። ስለዚህ ድንግል ማርያም እንደ ልጇ ተነሳች ሲባል የ3 ቀን ጉዳይ አይደለም። ድንግል ማርያም እንደ ልጇ ተነስታለች። እኛም ግን የምንነሳው እንደማን ነው አልኳችሁ? አቤት የማይሞት ስጋ ይዘን ምን እንላለን? የማይደክም ስጋ የማይራብ ስጋ ይዘን እንነሳለን። ስለዚህ እንደ ልጇ ትንሣኤ የሚያስብለው ይሄ ነው ባጭሩ እንጂ 3 ቀን ቆይታ የሚለው አይደለም። የቀን ጉዳይ አይደለም እንደ ልጇ የሚያስብለው። እንደዚያማ ከሆነ እና አልዓዛርም ተነስተዋል። አልዓዛር እንደ ልጇ አልተነሳም። አልዓዛር እንደ ልጇ አልተነሳም። ሁለተኛ ሞቷል። የሚሞት ስጋ ይዞ ነው የተነሳው አልዓዛር። የሚፈርስ የሚበሰብስ ስጋ ይዞ ነው የተነሳው አልዓዛር። ሌሎችም ሙታን ክርስቶስ ያስነሳቸው ሁለተኛ ሞተዋል። አልዓዛር 40 ዓመት ከቆየ በኋላ ኤጲስቆጶስ ሆኖ ሞቷል እንደገና። እኛ ክርስቶስ ሲመጣ የምንነሳው እንደ ልጇ ትንሣኤ ነው። ስለዚህ ድንግል ማርያም እንደ ልጇ ትንሣኤ ተነሳች ሲባል የቀን ጉዳይ አይደለም። የማይራብ የማይሞት የማይደክም ስጋ ይዛ ተነሳች ማለት ነው። ሌላው እንደው ስለ ድንግል ማርያም አሁንም ሌላ ነገር ለመናገር የመጨረሻው ሐሳባችን የሚሆነው ያው ፈጠን ብዬ የምናገረው እንዳልኳችሁ ብዙ እንዳላቆያችሁ ብዬ ነው እንጂ ነገሩ በችኮላ የሚናገሩት ነገር አይደለም። የድንግል ማርያም ቁርባን ምንድን ነው የሚል ደግሞ ሌላ። አሁን ለምሳሌ እኛ የምንቆርበው ከክርስቶስ ጋር አንድ ለመሆን ከኃጢአት ለመንጻት ነው። እስኪ አብራችሁ ይበሉ። እኛ የምንቆርበው በሉ እስኪ ከክርስቶስ ጋር አንድ ለመሆንና ከኃጢአት ለመንጻት ነው። ብዙ ጥቅሶች አሉ። ማቴዎስ ምዕራፍ 26 ቁጥር 26 ላይ፣ ዮሐንስ ምዕራፍ 6 ቁጥር 40 ጀምራችሁ ስትመለከቱ ከሱ ጋር ለመኖርና ከኃጢአት ስሬት ለኃጢአት ይቅርታ እንደምንቆርብ አምላካችን ክርስቶስ አስተምሮናል። ከሱ ጋር አንድ እንድንሆን የምንቆርብ መሆናችን ይታወቃል። ድንግል ማርያም ቆርባለች፣ በልጇ እጅ ቆርባለች። ይሄስ ምስጢሩ ምንድን ነው? ለምሳሌ እኛ ከኃጢአት ለመንጻት ነው የምንቆርበው። ድንግል ማርያም ለምን ነው በልጇ እጅ የቆረበችው? ኃጢአት ነበረባት፣ በደል ነበረባት። ይሄንንም ባጭሩ ነግራችኋለሁ። ምሳሌው እንዲህ ነው። ዘፍጥረት ምዕራፍ 3 ላይ አምላካችን እግዚአብሔር አዳምን አትብላ ብሎ ሲያዘው በትርጓሜ የተቀመጠው ዕፀ ሕይወት የሚባል ሌላ ዛፍ ነበረ። ዕፀ ሕይወት ምን አልኳችሁ? ምን የሚባል ዛፍ? ዕፀ ሕይወት የሚባል ዛፍ ነበረ። ዕፀ ሕይወትን አምላካችን እግዚአብሔር ብላም አትብላም አላለውም። ነፃ ፈቃድ ነው። ነፃ ፈቃድ ነው። አሁን ተመልከቱ። ዕፀ በለስን አትብላ አለ። እዚያ ለመብላት እጁን ሲሰድ ቢቆርጠው አዳም ሕግ አክብሮ እግዚአብሔርን ፈርቶ ሊኖር ይችላል። ፈርቶ ነው እንጂ የሚወደው አክብሮ አይወደውም እግዚአብሔርን። በግድ ስርዓት ያስከብረው ኖሮ። የኛ አምላክ ዲሞክራት ነው የሚባለው ያለ ምክንያት አይደለም። አያችሁት? እየፈራ ነው እንድናመልከው አይደለም የሚፈልገው፣ እየወደድ ነው እንድናመልከው ይፈልጋል። ምን እያል ነው አልኳችሁ? አቤት እንጂ አሁን ዕፀ በለስ ላይ እጅህን ስትሰድ ባገኝህ አለቀልህ፣ እጅህን ቆራርጬ ነው የምጥለው ቢለው እኮ ሔዋንም አዳም እጃቸውን ወደ በለስ አይዘረጉም። ግን ተመልከቱ፣ ነፃነትን ሰጣቸው። ይሄንን አታድርጉ፣ እምቢ ብላችሁ ካደረጋችሁ ግን ለሰራችሁት በደል ኃላፊነት ትወስዳላችሁ አላቸው። ለሰው ልጅ በተፈጥሮ 3 ነገር ተሰጥቶታል። ነፃ ፈቃድ፣ ምርጫ፣ ኃላፊነት። እስኪ አብራችሁ ንገሩ። ለሰው ልጅ 3 ነገር ተሰጥቶታል አልኳችሁ። ነፃ ፈቃድ እና ምን? ምርጫና ምን? ኃላፊነት። አያችሁ፣ ለሰው ነፃ ፈቃድ አለው። ስለዚህ አሁን አዳም ዕፀ በለስን ልብላ ብሎ አሰበ። ሔዋን አዳም አሰቡ፣ በሉ። አያችሁ፣ ነፃ ፈቃዳቸውን ተጠቅመው ለመብላት ወሰኑ። ኃላፊነት ወሰዱ። 5500 ዘመን በኃጢአት ኖሩ። የኃጢአትን ደመወዝ አግኝተው ኖሩ። ኃላፊነት ይባላል ቅጣት። ከዚያስ ዕፀ ሕይወትን ሳይበሉ ቀሩ ማለት ነው። ዕፀ በለስን ቀድመው በሉና ዕፀ ሕይወትን ሳይበሉ ቀሩ። በማርያም ይሄንን በደንብ ያዙልኝ። ምን ሳይበሉ ቀሩ? ዕፀ ሕይወት የሚባል ሌላ ዛፍ ነበረ። የሚገርማችሁ ዕፀ በለስን ሳይበሉ በሰላም ኖረው 1000 ዓመት ቢኖራቸው በገነት እየኖሩ አዳምና ሔዋን ሳይበድሉ ዕፀ ሕይወትን በልተው ይታደሱ ነበር። በደንብ ያዙልኝ። ሳይበድሉ ዕፀ ሕይወትን በልተው ታድሰው ይኖሩ ነበር። ምን ሳይሉ አልኳችሁ? ሳይበድሉ ማንን በልተው? ዕፀ ሕይወትን። ይችን ሳይበድሉ የምትለዋን ያዙልኝ።
ሳይበድሉ ዕፀ ሕይወት ያስፈልጋቸው ነበረ። ለምን ያስፈልጋቸዋል? ለመታደስ 1000 ዓመት ከኖሩ በኋላ እንደገና ታድሰው መንግስተ ሰማያት የሚገቡት በቤተ ክርስቲያናችን የትርጓሜ መጻሕፍት ዕፀ ሕይወትን ሲበሉ ነው። አዳምና ሔዋን ምን ሲበሉ ነው አልኳችሁ? ዕፀ ሕይወት የሚያስፈልጋቸው ሳይበድሉ ነው። ምን ሳይሉ? በንጽህና በቅድስና 1000 ዓመት ቢኖሩ ኖሮ ዕፀ ሕይወትን ይበላሉ፣ ይታደሱና መንግስተ ሰማያት ይገባሉ። ይሄ ቤተ ክርስቲያናችን ትርጓሜ ነው። አሁን ወደ ድንግል ማርያም ላምጣላችሁ። የሐሙስ ውዳሴ ማርያም እርግጠኛ ነኝ ብዙዎቻችሁ ትጸልያላችሁ ውዳሴ ማርያም እና የሐሙስ ውዳሴ ማርያም ሁለተኛው ክፍል ላይ እንዲህ የሚል ቃል አለ። ዳግመ ከፈለነ ንብላ እምዕፀ ሕይወት፣ ከዕፀ ሕይወት እንበላ ዘንድ ዳግመኛ አደለን። እስኪ አብራችሁ በሉ፣ ዳግመኛ በሉ። ከዕፀ ሕይወት እንበላ ዘንድ አደለን፣ ይሄውም የክርስቶስ ስጋና ደም ነው። ይሄውም የክርስቶስ ምን ነው አለ? ስጋና ደም ነው። ዕፀ ሕይወት አለው። አሁን ሌላ ሰፊ ታሪክ አለው። በገነት ያለው ዕፀ ሕይወት፣ በምድር ላይ የተገኘው የክርስቶስ ስጋና ደም ልዩ ምስጢር አለው። እኔ አንዷን ነጥብ ብቻ ነጥዬ ልናገር። የክርስቶስ ስጋና ደም በገነት አዳምና ሔዋን ሳይበሉት የመጣው የዚያ ተወካይ የዚያ ምሳሌ ሆኗል፣ ወይም ደግሞ ራሱን ሆኗል። አዳምና ሔዋን በገነት ስንት ዓመት ከኖሩ በኋላ ይመገቡት ነበር ዕፀ ሕይወትን? 1000 ዓመት ከኖሩ በኋላ ግን ሳይበሉት ተሰደዱ። ስለዚህ ዕፀ ሕይወት መጣላቸው። በገነት ያልበሉት ዕፀ ሕይወት የሕይወት ፍሬ የነበረው ያ ዛፍ ከድንግል ማርያም በቀለ፣ ከድንግል ማርያም ተገኘ። በነገራችን ላይ ድንግል ማርያም የማክሰኞ እርሻ ስትባል አንዱ ምክንያት ይሄ ነው። የሕይወት ፍሬ ኢየሱስ ክርስቶስ ከሷ ስለበቀለ ከሷ ስለተገኘ ነው ድንግል ማርያም የማክሰኞ እርሻ የምትባለው። እና ተመልከቱ፣ አሁን ሁለቱንም ታሪክ ነግሬያቸዋለሁ። አሁን እስኪ ለመጨረስ ታሪኩን፣ አዳምና ሔዋን በገነት ሳይበድሉ ማንን ይበሉ ነበረ? ዕፀ ሕይወትን ከበሉ በኋላ ምን ይሉ ነበረ? ይታደሱ ነበር። ታደሰው ወዴት ይሄዳሉ? ወደ መንግስተ ሰማያት ይገቡ ነበረ። ሳይበድሉ ዕፀ ሕይወት ያስፈልጋቸው ነበር። በደንብ ያዙልኝ። ደግሜ ደጋግሜ ብለው ያው እንረሳለን። ለዛ ነው ወይ ደግሞ ትምህርት አንዳንዴ ውስብስብ ይሆናል ብዬ ስገምት ነው የምደጋግመው። የምታውቁ ሰዎች ደግሞ በዚህ አጋጣሚ አትሰልቹ፣ ለማያውቁት እንዘንላቸው ለማለት ነው። አዳምና ሔዋን ምን ሳይሉ ያስፈልጋቸዋል ዕፀ ሕይወት? ሳይበድሉ ምን ያስፈልጋቸዋል? ዕፀ ሕይወት። ከዚያ ታድሰው ወደ መንግስተ ሰማያት ይሸጋገሩ ነበር። አሁን ቅዱስ ኤፍሬምን እናምጣው ያልኳቸው የሐሙስ ውዳሴ ማርያም ዕፀ ሕይወት ማለት የክርስቶስ ምኑ ነው አለ? ስጋውና ደሙ ነው። አዳምና ሔዋን ባይበድሉም ዕፀ ሕይወትን ለመታደስ መብላት ከቻሉ ድንግል ማርያም ኃጢአት ባይኖርባትም ባትበድልም እንደኛ ኃጢአት ባትሰራም የክርስቶስ ስጋና ደም ምን ይላታል ማለት ነው? ያስፈልጋታል። እንዴ ታዲያ ከምን ትታደሳለች አላችሁ እንደሆነ ድንግል ማርያም እኮ የሚራብ ስጋ ነበራት። ምን የሚል ስጋ ነበራት? የሚራብ። ይሄ የሚራብ ስጋዋ የማይራብ የሚሆነው በታደሰ ስጋ ነው። መሞት ነበረባት። ሞት ለድንግል ማርያም የምትታደስበት መንገዷ ነው። ሞት ለድንግል ማርያም ወደ አዲስ ሕይወት የምትሸጋገርበት ድልድዩዋ ነው። ስለዚህ ድንግል ማርያም የምትሞተው ኃጢአት ስላለባት በደል እንደኛ የመርገም ውርስ የኃጢአት ውርስ ስላለባት አይደለም። ወደ አዲስ ዓለም መሸጋገር መታደስ ስለነበረባት ነው። መታደስ ምን አይነት መታደስ? የሚራብ ስጋ ነበራት ብያቸዋለሁ። የሚሞት ስጋ አላት። የማይሞት ሆኖ መነሳት አለበት። ስለዚህ ስጋውና ደሙም የሚያስፈልጋት አዳምና ሔዋን በገነት ምን ያስፈልጋቸው ነበር? ባይበድሉም ዕፀ ሕይወት ያስፈልጋቸው። ባይበድሉም ዕፀ ሕይወትን መብላት ነበረባቸው። ድንግል ማርያም ኃጢአት ባትሰራም እንደኛ ኃጢአት ባይኖርባትም ምን ያስፈልጋታል ማለት እያልኳቸው ያለሁት የክርስቶስ ስጋና ደም ዕፀ ሕይወት እሱ ያስፈልጋል። ስለዚህ የቆረበችው ኃጢአት ስላለባት አይደለም። አዳምና ሔዋን ሳይበድሉ ዕፀ ሕይወት እንደሚያስፈልጋቸው ድንግል ማርያምም ሳትበድል ዕፀ ሕይወት አስፈልጓታል። የሚያረጅ ስጋ የማያረጅ መሆን የሚችለው፣ የሚሞት ስጋም የማይሞት የሚሆነው፣ የሚራብ ስጋ የሚደክም ስጋ የማይራብ የማይደክም የሚሆነው በዚህ ስጋና ደምና በሞት በኩል ነው። ስለዚህ ድንግል ማርያም ባትበድልም በዚህ መንገድ መሄዷ ለዚህ ነው። ይቅርና ድንግል ማርያም ፍጥረት የአዳም ልጅ የሆነችው ማለቴ ፍጡር ተራ ፍጡር የሆነችው ተራ ፍጡር ስላችሁ አምላክነት የሌላት ማለት ነው። ራሱ ኢየሱስ ክርስቶስ እኮ የራሱ ስጋና ደም በልቷል፣ ቆርቧል። ደቀ መዛሙርቱ እንዳይፈሩ ደቀ መዛሙርቱ እንዴት ስጋውን ይሰጠናል ብለው እንዳይሳቀቁ እሱ ራሱ ቆርቧል።
የድንግል ማርያምና የኢየሱስ ክርስቶስን ጉዳይ አንድ ልናደርገው አይደለም። ፈጣሪና ፍጡርን አንድ ሚዛን ላይ አናስቀምጥም። ነገር ግን ድንግል ማርያምን ራሱ እግዚአብሔር ከኃጢአት ጠበቃት። ስለዚህ ሞቷ የኃጢአት ውጤት አይደለም። የሚያረጅ ስጋ፣ የሚራብ ስጋ፣ የሚደክም ስጋ የማይደክም እንዲሆን፣ የማይራብ እንዲሆን፣ የማይሞት እንዲሆን በልጇ በኩል በልጇ መንገድ በሞት ወደ ሕይወት ሄደች። በሞት ወደ ሕይወት ሄደች። እስኪ አብራችሁ ይበሉ። ሞት ማለት በሉ ከአሮጌ ዓለም ሸሽተን ወደ አዲስ ዓለም የምንጓዝበት መሰላል ነው። ሞት በቃ ባጭሩ የአሮጌ ዓለም መጨረሻ፣ የአዲስ ዓለም መጀመሪያ ነው። ስለዚህ ድንግል ማርያም ሞተች ሲባል ከአሮጌው ዓለም ወደ አዲሱ ዓለም ሄደች ማለት ነው። ይሄ ነው። ቆረበች ሲባል አዳምና ሔዋን በገነት ዕፀ ሕይወትን ምን ይሉት እንደነበረ ነው ይመገቡት እንደነበረ ድንግል ማርያም የልጇን ስጋና ደም ቆረበች እንላለን፣ ተቀበለች እንላለን። አጭሩ ነገር ይሄ ነው። እንግዲህ መድኃኒቴ ስትል የኛ መድኃኒት ማለትና የእሷ መድኃኒት ማለት እንዴት እንደሚለያይ እጅጉን የተለያየ እንደሆነ ይሄንን ይዛችኋል ብዬ ተስፋ አደርጋለሁ። መድኃኒቴ ያለችው ኃጢአት ኖሮባት አይደለም፣ ከኃጢአት ስለጠበቃት ነው። መድኃኒቴ ያለችው ኃጢአት ኖሮባት አይደለም፣ ከኃጢአት ምን ስላላት ነው አልኳችሁ? አቤት መድኃኒቱን ወይም የኛን ምሳሌ በጭሩ ምሳሌ ልመስል ብዬ ስለ ክትባት ያነሳሁትን እንዳትረሱ። እና ሐሴት ታደርጋለች፣ ደስ ይላታል ማለቷ ነው። እና ሐሴት የሚለውን ደግሞ ባጭሩ ከእግዚአብሔር ውጭ የእመቤታችን ሌላ ተድላ ደስታ አልነበራትም። ደስታችንን እግዚአብሔር ያብዛልን። ደስታችን ከምድር አይደለ ከሰማይ ይሆን ዘንድ እግዚአብሔር ቅዱስ ፈቃዱ ይሆንልን። የሚገርማችሁ ድንግል ማርያም የብዙ አባቶቻችን ደስታ ነው። የእሷ ደስታ እግዚአብሔር ነው። የእኛ ደስታ ደግሞ ድንግል ማርያም ራሱ እግዚአብሔር ልጇም ነው። የእኛ ደስታ ራሷ ድንግል ማርያም ናት። የእሷ ደስታ ደግሞ ራሱ እግዚአብሔር ነው። እና እያችሁት የሚገርም አንድ ታሪክ ነግሬያችሁ ትምህርት ልቋጭ። አፄ ዮሐንስ ሲባሉ ብዙ ጊዜ በመጥፎም በበጎም ሰምታችሁ ሊሆን ይችላል። ሰው ናቸው፣ መጥፎ ነገር ሊኖራቸው ይችላል። እኔ አሁን መጥፎውን ታሪክ ትቼ በጣም በጎ ድንግል ማርያም ምን ያህል ደስታቸው እንደሆነች ልንገራችሁ። እየሰማችሁ ይሏላችሁ። አፄ ዮሐንስ አራተኛ ማለት ነው። ታውቃላችሁ የሆነ ጊዜ ጠጅ መጠጣት ነውር ነበረ። ጠጅ መጠጣት ምን ነበር አልኳችሁ? ነውር ብቻ አይደለም ወንጀልም ነበረ። እዚህ ውስጥ የነበሩ ሰዎች ብቻ ናቸው መሰል የሚጠጡት እና መኳንንት መሳፍንት ማለት ነው። ከዚያ ውጭ የለም። በጋርዶ መብላት አይቻልም። እና የሚገርማችሁ እኔ በጣም እስካሁን የሚገርመኝ ለጠጅ የኋላ ሊቃውንት ያሬድ አይደለም ይሄን የደረሰው። የኋላ ሊቃውንት በጣም ጠጅ ከመከበሩ የተነሳ ጠጅ ለድሃ የማይበጅ የሚል ምልክት አላቸው። ጠጅ ለድሃ የማይበጅ። አሁን ጠጅ የዶጭ ነው እኔ እንጃ። እስኪ ብቻ ቀንጥሎታል። ቀን የማይጥለው ምንም ፍጡር የለም። በዚሁ አውቀናል። እና የሚገርማችሁ አንድ የወሎ ሰው በአፄ ዮሐንስ ዘመን አንድ የወሎ ሰው ግሴ ይባላል። ታሪክ ጸሐፊው እንደነገሩን ግሴ፣ እኔ በአማርኛ ምን ማለት እንደሆነ አላቅም፣ ብቻ ግሴ ይሉታል። ወይ የቀለም ጽሑፍ ይሁን አላቅም፣ ጊዜ ለማለት ይሁን ገሴ ለማለት ይሁን እንደዛ ብቻ ግሴ ይሉታል አሳጥረው ጠርተውና፣ ይሄ ሰው የድሮ ወታደር ነው። እመቤታችንን አብዝቶ ይወዳል ይሄ ወታደር እና አሁን ከውትድርና ዓለም ወጥቷል። ድንግል ማርያምን አብዝቶ ሲወድ የእመቤታችንን ዝክር ልዘክር ብሎ ባሰበ ጊዜ የአስተርዮ ማርያም ቀን ጠጅቶ የተከለከለውን ጠጅ ጥሎ ፍሪዳ አርዶ፣ ሁለቱም ክልክል ናቸው። ሙክት አርዶ እመቤታችንን ዘከረ እና የሚገርማችሁ ከዛው ጎረቤቱ ሲበላ ሲጠጣ ውሎ ጥጋቡ ሲለቀው ሄዶ ለንጉሱ ከሰሰ። አብሯችሁ ሲበላ ውሎ ከሚከስ ወዳጅ እግዚአብሔር ይጠብቃችሁ ይጠብቀን። አብሮ ሲበላ እኮ እንደው እንኳን ጠጅ አቀመስከን ሲል ውሎ እንኳን ጠጅ በዓይናችን ያላየነውን ጠጅ እንኳን ደፍረህ አቀመስከን ሲል ውሎ ሄዶ ያውም እኮ ከወሎ ደብረታቦር፣ ያኔ ንጉሱ ደብረታቦር ነበሩ። ደብረታቦር ሄዶ ነው የከሰሰው። ከዛ ተጠራ፣ ግሴ ተጠራ። እንዴት አንተ ቀሚስ ሳትለብስ፣ ቃል በቃል ልንገራችሁ፣ ቀሚስ ሳትለብስ እንዴት ጠጅ ጥለህ
ሙክት አርደህ እንዴት ትዘክራለህ ተባለ። ቀሚስ መልበስ ለካ ድሮ የወንድ ነገር ነው። አይገርምም? ይህ ልብሳችን ብዙ መጠናት አለበት። አሁን ታውቃላችሁ ሱሪ አለ ምናምን ብሎ ሱሪ ነው አይደለ? ያኔ ደግሞ ቀሚስ ሳትለብስ ማለት ጀግንነት ሳይኖር ጀብዱ ሳትፈጽም ስልጣን ሳይኖርስ እንዴት ማለት ነው? ብዙ ነገሮች ታውቃላችሁ። ለምሳሌ አሁን ወይዘሮ ብለው አንዱን ሰው ወይዘሮ ገሌ ብዬ ብናገር መቼም አስቸጋሪ ነው አይደለ? በጎንደር ዘመነ መንግስት እንግዲህ እኔ የተሳሳተ ታሪክ ጻፊ ተሳስቶ ከሆነ እኔ አላውቅም። የትም ዞሮ ሜዳ ወድቆ ቀረ ያ ወይዘሮ ተብሎ ወይዘሮ የጀግና ስም ነበረ። ሲለቀስለት ወይዘሮ እየተባለ ነው። ለማንኛውም ልብስ አሁን ወደ ሌላ እንዳልሄድ እሺ፣ እየሰማችሁኝ ነው? ወደ ሌላው ሳልሄድ ወደዚህ ስንመጣ ይሄ ሰው ከአፄ ዮሐንስ ቀርቦ እንዲህ ሲል ተከሰሰ እና እንዴት ቀሚስ ሳትለብስ እንዴት ጀብዱ ሳይኖርህ ይሄን ታደርጋለህ? በምን ስልጣን ይሄን አደረግ ተብሎ ሲጠየቅ አረ ጀብዱ አለኝ ብሎ ብዙ አቀረበ። አንዱን ልንገራችሁ። ለምሳሌ ባለፈው ከእርሶ ጋራ ሆኜ እኔ ከጠላት ጋር ወግኜ አቶ ገሌ የሚባሉ ሰዎችን ማርክ የነበረ እና ጀግና ነኝ ጀብዱ ሰርቻለሁ ሲል የድሮ ሰው ደግሞ አንዳንዱ ይሄው ክፉ ያለው ወዲህ ያልሰሙ ደግሞ ደግ ሰው አለ። አዎ እኛን ማርኮን ይገርማችኋል ብለው ከመሃል ተነሱ። የራሳቸው ወታደር እኛን ማርኮ ምህረት አድርጎልን በጣም ሲዋጋ ጨካኝ ሲማርክ ርህሩህ ሰው ነው ብለው መሰከሩለት። ሲዋጋ ጨካኝ ሲማርክ ምንድነው አሉ? አቤት ከማረከ በኋላ ይራራል ማለት ነው፣ ያዝናል። እና ይሄንን ሲናገሩ ሌሎችም ሰዎች አሉ እየተነሱ የቆሙ የመሰከሩለት። እንዴ ይሄማ ባለ ጀብዱ አይደል እንዴ ብለው ንጉሱ አፄ ዮሐንስ ይሄን ከሰሙ በኋላ እና ግን ለምን አረድክ ሲባል እመቤቴን ስለመወዳት አለ። ምን ስለምላለ? በቃ እኔ ዝም ብዬ በውሃ መዘከር አልፈለኩም፣ በምስርና በሽሮ ብቻ በዓል ላከብር አልፈለኩም። በእርግጥ እመቤታችን አርደህ ካላከበርክ አልፈልግም አትልም። ብቻ እሱ የወደደውን አደረገ እና በኋላ ይቀጣን እንጂ ባይሆን ምንስ ጀግና ቢሆን ይቀጣ ሲባል እንዴ የአገሬ አሉ አፄ ዮሐንስ አራተኛ አገሬ ሜዳው ሁሉ ማር ነው አሉ። አገሬ ሜዳው ሁሉ ምንድን ነው? አቤት እሱ ያነበውን የሰራውን ቀፎ ለምን ማር ቆረጥ ለምን ጠጅ ጠጣ ብዬ ያደለበውን ሙክት ለምን አርደህ በላ ብዬ እኔ እንዳለፈው ነገር አላደርግም። እንኳንስ በእመቤቴ ስም አድርጎት ለራሱ ቢያደርገው እንኳን አልቃወምም አሉ። አሁን አያችሁ እመቤታችንን ሁለት የሚወዷት ሰዎች ተገኙ። ይሄው ንጉሱ እንኳን በእመቤቴ ስም አድርጎት በራሱ ስም እንኳን ቢያደርገው አልቀጣውም አሉ። ለኒ ሰውዬ ማለቴ ለኒ ንጉስ እስኪ እግዚአብሔርን በእውነት ከፍ አድርገን ድንግል ማርያምን እናመሰግንም። ለምን አሁን ለጠጁ አይደለም አደራ። ደግሞ አንዳንዶቻችሁ ጠጅ አስጠጣች ብላችሁ እንደዛ አይደለም፣ ለጠጁ አይደለም። ያው የሚወዷት ሰዎች ነበሩ እና ለማንኛውም እመቤታችን ድንግል ማርያም ይኸውላችሁ ኃጢአት በደል የሰሩ ሰዎች እንኳን ታየው የአምባገነን የሚባሉ የነገስታት ዘርነን ደም አጥንታችን እንደዚያ ነው እንደዚህ ነን ብለው ጀብድ ይሰሩ የነበሩ ሰዎች እንኳን በእመቤታችን ዕለት እንዲህ አይነት የባርነት ታሪክ ተቀይሮ ከዚያ ወሎዬ ሰው በኋላ ጠጅ ወደ ሁላችን ቤት በእርግጥ ከሆነ ጊዜ በኋላ እንኳን ሊመጣ ይችል ነበር አላቅም። በእርግጥ ግን ተመልከቱ ታሪክ የተቀየረው ብዙ ሰው ጠጅን ምንድነው ማርን እያወቀው ግን ጠጅን የማይቀምሰው በግ እያደለበ አርዶ የማይበላው እስከ ረጅም ዘመን ነበረ። እመቤታችን ድንግል ማርያም ምክንያተ ዝክር ሆና እስክታስታርቀው ድረስ እና ያያችሁ ከዛ በኋላ ይሄ ወታደር ይሄ ጀግና ሰው እመቤታችን ደስታ ሆና የሱ ደግሞ ሌላ ታሪክ ተጽፎለታል እና መንፈሴ በአምላኬ በመድኃኒቴ ደስ ይላታል አለች። የወታደሩ ደስታ የንጉሱ ደስታ እመቤታችን ድንግል ማርያም ነበረች። አሁን አልተርክላችሁም እንጂ የነገስታቱ ደስታ ለመሆኗ በአፄ ዮስጦስ ዘመን አድርሽኝ እየተባለች ድንግል ማርያም ስሟ ይጠራ ነበር። በዚህ በፍልሰታ በመን አድርሽኝ አሁን አልተርክም። ግን ድንግል ማርያም የነገስታቱም የወታደሮችም ደስታ ነበረች። መከራ ላጠላበት ምድራችን፣ ሐዘን ለከበበው ቤታችን ህይወታችን መንፈሴ በአምላኬ በመድኃኒቴ ደስ ይላታል እንዳለች ለሀገራችንም ለቤታችንም ለጓዳችንም ደስታ ትሁነን። ያ ድሃ በስሟ አርዶ እንደበላ እኛ አርደን የምንበላው አይደለም።
ወይም ደግሞ ጠጅ ጥለን የምንጠጣው አይደለም። ቀዝቃዛ ውሃ በሰላም የምንጠጣበትን ዘመን ድንግል ማርያም ታምጣልን። የእሷ ትንሣኤ ለእኛ ሁሉ የትንሣኤ ምልክት ነው። እንዳልኳችሁ አንደኛ ያው እንግዲህ የካሳንቺስ ሰዎች ከሩቅ የመጣችሁ ሰዎች ትሆናላችሁ። ምን ነው አረዝምብን ብላችሁ እንዳትጠሉ ብዬ እንጂ ትንሣኤዋ በራሱ ሌላ ትምህርት አለው። የድንግል ማርያም ትንሣኤ ለእግዚአብሔር አብ ምልክት ነው። ጸንሳ መውለዷ ለእግዚአብሔር አብ ምልክቱ ነው፣ ለልጇ ምልክት ነው፣ ለእኛ ምልክታችን ነው። የደስታ ምልክታችን ድንግል ማርያም ሕይወታችንን ደስታ ታብዛልን፣ የሕይወታችንን ደስታ ትመልስልን። ክብር ምስጋና ለእግዚአብሔር፣ ምስጋና ለድንግል ማርያም ይሁንልን። ስብሐት ለእግዚአብሔር።